ከእስልምናው ወደ እስልምናው ከመሄዳችን በፊት በቃ ይሄ የክርስቶስ አምላክ እንዳልሆነ ቅንጣት ዘር እንደሆነ ሰው እንደሆነ እሱን ዲስፕሩፍ ከማድረግ ነው የጀመርከው ማለት ነው? እነዚህን እርግጠኛ ሆነ ስላሴ የሚባል ነገር እስልምና አይደለም ያስጣለኝ። እኔ ራሴ 9-8 ዓመት ሆኖኛል ቀጣልኩት። ጀስት እንትንህን በመጠቀም ብቻ በቃ በማየት በማጥራት መጽሐፍን በማንበብ ብቻ በነገራችን ላይ እነዚህ መመለስ ይቻላል። ስላሴ የሚባለው ነገር ከምንም ከክርስቶስ ኢየሱስ ትምህርት ጋር አይገናኝም። ኢየሱስ ክርስቶስን በየትኛውም መልክ አላስተማረም። ስለ አንድ አምላክ፣ ስለ አንድ ቸር፣ ስለ አንድ ፈጣሪ፣ ስለ አንድ ኃያል እሱ የተነገረውን የተላከበትን ሐሳብ ከማራመድ ይሄ የሚያደርጋቸውን ፈውስም ምናምን እንኳን በእኔ ላይ ያለ ሌላ ኃይል እንጂ ያደለውም ያለ ትሁት ነው። በስነ ስርዓት ነው ሲያስተምር የነበረው። የትም ቦታ ላይ ማንም ማቅረብ አይችልም። ስለዚህ እነዚህ ነገሮች ሰዎች ናቸው ተሰብስበው እንግዲህ ከዛ በኋላ ማንበብ መጠየቅም ስለማችል ወተህ ማየት መጠየቅ ትጀምራለህ። አሁን እነዚህ ነገሮች በኒቃ ጉባኤ በ325 እንደዚህ ተወስኗል በስተን ሰው ይናደዳል። አሁን እኮ በጣም ቀላል ነው። ጎግል ይሄ ምንድነው ኤአይ እኮ ያወራል። ክርስትና የተመሰረተው መቼ ነው እንዴት ነው የተቋቋመው ብትል እኮ አማርኛ ከኛ በላይ ነው የሚያውቅ። የወሎ ሰው የሚመስለው ሲያወራ በደንብ ያብራራል። እና ተው ጽሁፉን አታንብበው እንደዛ ይነግርሃል። ስለዚህ እነዚህ ነገሮች ያንን አንድ ሶርስ አለ ወደሚል ማጠቃለያ ላይ ሲደርስ ያ ሶርስ ያ ምንጭ በትክክል ይገልጠዋል ብዬ የሰለጠነ ሃይማኖት አገኘሁ። በጭራሽ በሃይማኖት በተስፋ በቆረጥኩበት ሰዓት እስልምናን በጣም አቅልዬ ንቄ ጠልቼ በምኖርበት ሰዓት ከእስልምና እንዲህ አይነት ዕውቀትና አስተሳሰብ አመለካከት ይኖራል ብዬ አላስብም ነበር። ስለዚህ ያ ነገር ገዛኝ። ያን ሶርስ ደግሞ እኔ መገዛት እፈልጋለሁ። በየትኛው መንገድ ልገዛ ነው? በየትኛውም ለምን ከዚህ በፊት የመጣሁባቸው መንገዶች በሙሉ ዜሮ አድርጊያቸዋለሁ። እንደ ቁጭት እንደ ኤክስፒሪየንስ ነው እንጂ ወስዳቸው ከእግዚአብሔር ጋር ጊዜ ያሳለፍኩ ብዬ አላምንም። አሁን ያ ነገር ጋር በትክክል የኔ የልቤን ፍላጎትና ሐሳብ ይገዛልኛል ይፈጽምልኛል ብዬ የማስበው ሃይማኖት ነው እስልምና። የአኺራም የአዱንያም ሃይማኖቱን ያገኘሁት እኔ አሁን ሙስሊም ምንድነው አንድ የትምክህት ቃል ልናገር እርግጠኛ ስለሆንኩ ማለት ነው የልቤን ሐሳብ በጣም ስለማምን ለምን ያሰለመኝ ኡስታዝ ለምን ነገ ተመልሶ ክርስትናን አይቀበልም? ኡስታዙ አይድ ነገ ተመልሶ ለምን ቄስ አይሆን? የተቀበልኩበትን መቀበል እስልምናን በዛ ልክ ነው የተቀበልኩት። እኔ በዚህ መንገድ ነው የምቀጥለው። የተቀበልኩት ያመንኩት አላህን ነው። ልከተል ደግሞ የወሰድኩት የረሱሉን ስራ ነው እንጂ ኡስታዙ አይድን አለ። ኡስታዙ አይድ እንደኔ ወንድም ነው። ግር ያለኝን ነገር ብዥታዬን አጥርቶልኛል፣ አግዞኛል፣ ሰፖርት አድርጎኛል። ይሄ ሰው እንኳን ተመልሶ ክርስትና ቢሆን ጥያቄ ውስጥ አላስገባም። እስልምና ሊሆን አይችልም በጣም። ስለዚህ እኔና እስልምና የምንለያየው ይሄ አፈር ወደ አፈር ሲመለስ ብቻ ነው። በዚህ በጣም እርግጠኛ ሆኜ ነው የምናገረው። ምንድነው ኢንሻአላህ በጣም ምንድነው እንደዚህ አይነት ከልብ የሚጀምሩ ነገሮችን ሰው ማመን አለበት። የአእምሮ ዕውቀት አይደለም። እና አሁን እስልምናን ቁርአን እያነበብኩ ነው። ብዙ ሐዲስ የማንበብ ፍላጎት የለኝም። በአሁን ሰዓት ሐዲስ የማንበብ ፍላጎት የለኝም። ምንድነው ሐዲስን ለማንበብ ፍላጎት የጣሁት ብዙ ጊዜ በአርብ በሚሰጡ ትምህርቶች ቁጥባ ጁምዓ ላይ አንዳንድ ጊዜም ትምህርቶች የሚሰጡት የአንዱ ኡስታዝ አመለካከት ከአንዱ ኡስታዝ ጋር የሰማይና የምድር አይገናኝም። ግራ አያሰኙኝም። which is not basic ምንም ግራ አያሰኙኝም። በደንብ በብዙ መንገድ ያለፈ ኤክስፒሪየንስ ይወስላለኝ። አንዱ ጋር ደግሞ የሚፈቀደውን አንደኛው ደግሞ አይፈቀድም ብሎ ይፈጠፍጥብሃል። እንደዚህ ለአዳዲስ ሰለምቴዎች ከባድ ነው የሚሆነው። እኔ ድሮም ክርስቲያን እያለሁ መጽሐፍ ቅዱስን ብቻ ነው እንደ ምንጭ የምጠቀመው። ማንም ነጭ የጻፈውን የእሱን አመለካከት ሐሳብ ዕውቀት አላነብም። እሱ ሰውየው የተረዳበት መረዳት እኔ መረዳት አለብኝ መጀመር። አንተ እስማኤል የጻፈው መጽሐፍ በምን አይነት የእምነት ክፍል ሆነህ በምን አይነት መረዳቱን እንደጻፍከው አላውቅም። ሞቲቪንም ማወቅ አለብህ። አላውቅም። ስለዚህ አንተን ጽሑፍ አንብቤ ለምን እሰቃያለሁ? አንተ እኔ ያስረዳህ አንተ የተገነዘብክበት ለምን እኔ ዱዓ አላረግም እንዴ? ለምን አልጸልይም እኔ ራሴ? አፍተር ኦል ሐሳቡም የሰው ነው ሐሳብ ነው። ከዛ ደግሞ ሐዲሶችን ጠይቃለሁ። እኔ በመጠየቅ አልፈራም። ረሱል ከሞቱ ከ250 ዓመት በኋላ ነው ሐዲስ የተጻፈው። በጣም ጥንቃቄ የተሞላበት ነው። ከማን የሰማኸው? ማን የነገረህ? ያኛውስ የነገረው ማን ነው? ከሌ የሆነ ሐዲስ እንደዚህ ሰምቷል ብለው በእግር ሂደው ፈልገው ጠይቀው ባህሪያቸው ተጠንቶ ማን ነው ላንተ የነገረህ እያለ ሶርሱን ያጠናሉ። ወደ እንግዲህ ሶርሱ እስማኤል ማን ነገረው ተድላ ማን ነገረው እየተባለ እዛ ሶርሱን በደንብ ያጠናሉ። ስቲል የሁሉም ሐዲሶች ሶሒህ የተባሉት በተለይ ስለዚህ እነዛ ከ250 ረሱል ከሄዱ ከ250 ዓመት በኋላ ከሆነ ከተጻፈው አሁን እንደዚህ አይነት ግርታ ውስጥ መግባት አልፈልግም። ስለዚህ እኔ ቁርአን አነባለሁኝ በአማርኛ ተጽፏል። ግን አሁን ከአማርኛው ወደ
ቁርአን ወደ መማር ደግሞ ሄጄ በቁርአንኛም ራሴ ደግሞ እየተረጎምኩ ራሴ እየተረዳሁ በቁርአን እያነበብኩ በአማርኛ ደግሞ ብለው ደስ ይለኛል። እሱ ይሆናል ብዬ አስባለሁ። ደግሞ ሆንም ይችላል ኢንሻአላህ። የኔ ጊዜ መስጠት ነው ያለሁበት ሁኔታ እንጂ ቁርአን አነባለሁኝ። ምንም አይነት የማንንም ሰው መጽሐፍ አላነብም። ብዙ ሰዎች መጽሐፍ አልወድም፣ እንደዛ መጽሐፍ አላነብም። ቁርአን ነው የማነበው። በአቋራጭ በጣም ብዙ ዋጋ ከፍሎ በተረዳ እንደዋቂ በጻፈው መጽሐፍ ተነስቼ የእሱን ጽሁፍ ለቀም አድርጌ የግል ህይወት ያስመስጌ ማውራት አልፈልግም። እሱ ያለፈበትን መንገድ አልፌ እሱ የተረዳውን መረዳት ተረድቼ ሳወራው ከኔ ህይወት ጋር መጣጣም አለበት። የማልኖረው ህይወት ዝም ብሎ እውቀት ትርጉም የለውም። ስለዚህ ማንም ሰው የሚያውቀውን ነገር የሚኖረው መሆን አለበት። እኔ የማልኖረውን ህይወት የሰው መጽሐፍ አንብቤ የግል ያርጌ በማነብነብ ከልቤ ጋር የማይስማማ ነገር ብዙ አልወድምና ከቁርአን ውጭ ምንም ነገር አላነብም። እስካሁን እስልምናን በተመለከተ በጣም ብዙ ሀሳቦችን እያነሳን ነው። ተድላይ በጣም ደስ የሚል ቆይታ እያደረግን ነው። ስለሰለምክበት ቀን እያነሳን ነበርና ልክ እስልምናን ከያዝክ በኋላ ምን አይነት ረፍት ምን አይነት ሁኔታ ልብ ውስጥ ተፈጠረ? ስለዛች ሞመንት ትንሽ ብናወራ ደስ ይለኛል። ስለዛች ሰከንድ እድሜም ስለገፋ መሰለኝ ከ50 ስላለፍኩ ጀምሬው እኮ ነበረ መሀል ላይ ወደ ሌላ ሀሳብ ስለገባን እንጂ በጣም ያተነፋፈስ ስርዓት የተዛባ በጣም ጨነቀኝ። ልቤ በጣም እንደዚህ ድሮም ፕሬዠር ምናምን ስለሚሞካክረኝ በዛውም የሚሄድ መሰለኝ። የእውነቴን ነው የምነግርህ። እኔ በጣም እንደዛ የእውነቴን ነው የምነግርህ። ተጨነክ? በጣም ተጨነኩ። ማለት ትልቅ ውሳኔ ነዋ። የሚሰልመው እኮ ተድላ እኮ ነው። እኔ ወስኛለሁ ኦልሬዲ። እዛ ደግሞ በጣም ብዙ ጭቅጭቅ ጠብቀዋል። እንዲህ አሰፍስፎ የመጡ ብዙ ክርስቲያኖች፣ አማኞች፣ ጴንጤዎች ጓደኞች አሉ። እዛም ደግሞ ከኡስታዝ ጋር ደግሞ ኡስታዝም አክቹአሊ እንደምወስን አያውቅም። እንወያያለን፣ እነጋገራለን እንጂ ኡስታዝም ሰርፕራይዝ ነው እንዲህ በቀላሉ ተድላን ይሸነፋል ብሎም አልገመተም። እኔ ግን ከዛ በፊት በምጠይቃቸው ጥያቄዎች በሚመለስልኝ መልስ ኦልሬዲ ተሸርሽሬያለሁ። ግን ለመወሰን ከባድ ነበረ በጣም እና እኔ ያኔ ድንገት ባለቤቴና ልጆቼ ተኝተዋል። ብዙ ውሃ ጠጣ ነበረ። እዛው ኮሜንት ላይም የሚያበሳጭ በየሃይማኖቱ ቤት አለ በጥባጭ በቀኝ ጠጣ ምን እኔ እስልምናን ሳልቀበል በቀኝ ጠጣ የሚል ነው የሚያስጨንቀው። እኔ እኮ ፋይል ልዘጋ ነው አስቸጋሪ እስላም ሰውን እኮ ነው እስላም ፕሪንሲፕል የሚገዛኛል። አክቹአሊ እኔ በቀኝ ነው የምጠጣው። እንትን ገልብጦት ነው እንዴ? አዎ ምንድነው ስበላ እጄ ወጥ ሲነካ በቀኝ ነው የምጠጣው፣ በግራዬ ነው የምጠጣው። የግራና የቀኝ እኔ በክርስትና ማምነው ነገር አለ ሌላ። ሙስሊም ላይ ደግሞ በግራ አይጠጣም፣ ደግፈ ነው የምትጠጣው። እኔ ገና እስልምና አልቀበል ድንገት ከዛ መጥቶ የሚከታተል ሐራም ነው በቀኝ ይጠጣ ምናምን የሚሉ ኮሜንት ታያለና ሰው ያለበት እንትን ነው። ረባሾች አሉ በየሃይማኖቱ ቤት እንዲህ አይነት ቀልቃላዎች አሉ። በየትኛውም ሃይማኖት አሁን ሪል የገባው ሃይማኖት የገባው ሰው ታጋሽ ነው፣ ሶብር ያደርጋል፣ አንተን ማገዝ ነው የሚፈልገው። የምትሄድበትን መንገድ ይረዳል እንጂ ጠዋት ላይ ጫና ያበዛብህ ቅድሚያ የሚሰጠው ነገርም አለ። አሁን በቃ ገብተህ አንተ ለምን ኮሜንት ታደርጋለህ? እኔ እኮ ልሰልም ነው ገና እና የልብ ምቴ በጣም መታ። ያስታውሱ ከሆነ ያዛን ቀን ላይቭ የነበሩት በጣም ውሃ ጠጣ ነበረ ለማረጋጋት። አንዴ ተነስቼ እንዳውም ነካክቼ መጣሁ። በቃ ልወስን ነው ማለት ከባድ ውሳኔ ነዋ። ለእኔ በጣም ከባድ ውሳኔ ነው። ብዙ ኤቲስቶች፣ ብዙ ሰው በእኔ አርነት ይወጣለ፣ ብዙ ሰው የሚሰማኛለ፣ ብዙ የሚያከብረኝ ሰው አለ። ኦፓልዬን ጨምሮ ተድላን ታግለን እንመልሳለን እያለች ለእነ ኡስታዝና በጣም ብዙ የሚሰማኝ ብዙ የሚያከብረኝ፣ በዛ ደግሞ እኔ የተሰበሰቡ ጀማዎች አሉኝ፣ ጓደኞች አሉኝ። ለእኔ በጣም ከባድ ነበረ። ልቤን ግን ማዳመጥ ስለነበር እኔ ልቤን ውሳኔ ማረፍ አለብኝ ብዬ ወስኜ ነው እና በቃ ሻሃዳ ከያዝኩኝ በኋላ እንግዲህ በዚሁ ከሄድኩኝ ለዚህ እውነት በቃ መስዋዕት ለማጋነን አይደለም። ይሄን ነው የምነግርህ። በጣም ልቤ መታ ነበርና ደሜም የፕሬዠር ምናምን ስኳር ምልክት ስለነበረብኝ ድሮ በቃ መሄድም መሰለኝ። መሀል ላይ እንዳውም ልወጣ ማሰብኩ። ምን አስጨነቀኝ? እኔ ነፃ የሆንኩ ሰውዬ አሁን እስልምናን ተቀበል አትቀበል ምን አስጨነቀኝ? እኔ በቃ አርፌ ለምን አልቀመጥም ስለሆነ ለምንድን ነው ደግሞ ይሄ ጫና የመጣው የሚለው ደግሞ ጥያቄ ውስጥ ይሄ ሁሉ የሚሆነው በዛ ውስጥ ነገር ውስጥ ነው። ይሄ ሁሉ ጫና ስለምን መጣብኝ? ለምን እንድቀበል ደግሞ የሚገፋኝ ማን ነው? እንዳልቀበል ደግሞ የሚያስጨንቀኝ ማን ነው? ሁለት የሚጋጭ ነገር አለ ማለት ነው ከኔ ጋር የሚፋለስ ሀሳብ። አንደኛው እንደምንም ብለህ ቻልና ተቀበል ረፍ የሚል አለ። አንደኛው ደግሞ ለምን አርፈ ነፃነትን ለምን ታስበላለህ ሃይማኖተኛ ልትሆን ምናምን የሚል ደግሞ የነፍስያ ጩኸት አለ እና ጊዜ መውሰድ አልፈለኩም። ስለዚህ በሉ አንዳንድ ጥያቄዎችም የጠየቅኩት ምንድን ነው እኔን ተከትለው የሚመጡ ሰዎች ስለነበሩ መሰረታዊ የሆኑ ጥያቄዎች ነው የጠየቅኩት። ተከትለው የመጡ ሰዎች ድራማም እንዳይመስላቸው እነዛን ጥያቄዎች ጠይቄ ለነዛ ጥያቄዎች እያንዳንዳቸው በየራሳቸው እውቀት ልክ ማብራሪያ ሰጡ። ከዛ ውስጥ ከተናገሩት ውስጥ ከኡስታዝ ዋሂድ ቀጥሎ የኔ ፍላጎት እሱ ብቻ እንዲያወራኝ ነበረ። እሱ ደግሞ ለሌሎች ወንድሞች ይገፋል። በጣም ትሁት ሰው ነው። ጃቢር የሚባል ልጅ ግን በቃ መሰረታዊ ነገር በቃ ጃቢር
እንደ ትልቅ ውለታ በቃ ፈጣሪ ነው ያናገረው ብዬ ነው የማምነው። እያንዳንዱ ሰዎች መጨረሻ ላይ ምክር ሲሰጡኝ ጃቢር የመከረኝ ምክር ትንሽ እንድገፋ አድርጎኛል ብዬ በጣም ትሁት ልጅ ነው። ሰው ለማገዝ ምናምን በእስልምና ሰለምቴ መሆኑን ያወቁት በኋላ ነው። ስትሰልም ቆይን በኋላ አመጣበታልና ልክ ጭንቀቴን የበረታ አተነፋፍስ ስርዓቴ እየተዛባ ሲመጣ ቶሎ ሻሃዳ እንዲይዝ አደረኳቸው። አላመንከውም? ሁኔታውን አላመንኩትም። ኦልሬዲ የእውነት ነው የምለው፣ ይሄ በፈጣሪ ፊት ነው የምናገረው። የምሞት ነው የመሰለኝ። እኔ ዝም ብዬ በግምት ይሄ 80 ታችኛው ወደ 110 አካባቢ የደረሰ ይመስለኛል። የላይኛውም ከ150 በላይ። ለምን አንዳንዴ እንደዛ ስለሚመጣብኝ የፕሬዠር ብዙ ጨው ስመገብ ነው የሚሰማኝ ስሜት ቁጥሩን በልምድ ታውቃለህ። እና ፈጥኜ ብዙ ጥያቄ አልጠይቃችሁ ኦልሬዲ ነው ወስኜ ነው የመጣሁት በውስጤ። ያን የወሰቱን ውሳኔ ማድረግ አለብኝ ብዬ ቪዲዮ ከፈትኩ ማለት ነው። ሰርፕራይዝ ነው የሆኑት። ቪዲዮ ከፈትኩኝ በቃ ጧ ይላል ልብቴ። እና ሻሃዳ እንዲያስይዘኝ የሚፈልገው ደግሞ ኡስታዝ ዋሂድን ነው። ኡስታዝ ዋሂድን የመረጥኩበት ምክንያት ደሞዙ እንደሆን የድካሙ ውጤት ፍሬ እንደሆን የእሱን ስራ ለማሳየት ነው የፈለኩት እንጂ ምንም የግል ቢዝነስ የለኝም ከኡስታዝ ዋሂድ ጋር። ድካሙ ውጤታማ እንዲሆን ብዙ ሰዎች ኡስታዝ ዋሂድን እንዲያውቁ ትምህርቱን እንዲሰሙ፣ ዝም ብሎ የልምድ አዋላጅ እንዳልሆነ መጽሐፍን አብጠርጥሮ ነው የሚያውቀው። በየትኛውም መንገድ ኡስታዝ ዋሂድን ቻሌንጅ ማድረግ አትችልም። የእስራኤልም ቋንቋ ይችላል፣ ግዕዘኛ ይችላል፣ እንግሊዘኛ ይችላል። ምንም የማይችለው ነገር የለም። ኤአይ ነው እኮ የምልህ። ለዚህ ነው በጣም አስቸጋሪ ሰው ነው እሱ። እኔ በአካል እስከማየው ቸኩያለሁ። አስቸጋሪ ሰው ነው በጣም። የእያንዳንዱን ደግሞ ህይወት ያውቃል። ዝም ብሎ ጥላቻ አይደለም ያለው እና እሱ ነው ይሄን ደሞዙ እንዲሆን አላህ የሰጠው ክሬዲት እንደሆነ እኔ በቃ በሚሰራው ስራ ደስተኛ እንዲሆን አላህን እንዲያመሰግን በዛ ነገር ላይ ሞር እንዲሰራ ፐርፐዝሊ አስቤ ነው እሱ ጋር ያደረኩትና እሱ ሻሃዳ ሲያዝዘኝ ይሄ ልክ ጎማ ሲተነፍስ ታውቃለህ እንዲህ ዘጭ ያልኩ በቃ ተረጋጋው። በጣም ሰከንኩ በጣም። ይሄ ሲከናወን በራሴ ነው የማውቀው። እኔ ውሸት ባለመዋሸት ነው የሚያውቀው። ሚዳ ላይ የሚሰማኝ ስሜት እውነተኛው ነው የምናገረው። ነገ ከነገ ወዲያ የማላፍርበትን ጸጥ በቃ ረገብኩ በቃ በጣም። እና ማመን አቃታቸው። ድብልቅልቁ ወጣ። ያው እንደምታየው ኢብራሂም በጣም ነበር ደስተኛ የነበረው። ሁሉም የየራሳቸውን እንትን ተናገሩ። እኔ በጃቢር የተናገረው ነገር ምንድን ነው? ጃቢር ባይናገርም እነዛ ነገሮች እንደሚገጥሙኝ ያውቃለሁ። እንዴት እንደምመልሳቸው ግን የእስልምና ዊዝደሙ የለኝም። ቶታሊ ጊዜ አልፈጅም ነበረ፣ ተው ነበረ እስልምና። ወላሂ ነው የምልህ፣ እስልምና እንተው ነበረ። ጃቢር የመከረኝ ምክር በጣም መሰረታዊ ምክር ነው። እሱ ባይመክርህ ኑሮ በጣም ትልቅ ጥበብ ነው የሰጠኝ። አሁን ነገሮቹ ስላለፍኩባቸው ተራ ነገር ይመስላሉ። አየህ፣ ይሄ የተራመደ ሰው ነገርን በቁም ነገር የያዘ ዋጋ ከፍሎ ሰዎች ያሉትን ቢሉም በጣም ታግሎ ነው የተናገረው። ይህን መስማት አለበት ተድላይ ያለ አረሳም። ያን ሰዎች ሪከርዱን ማየት ይችላሉ። እኔ ላሳስብህና ልነግርህ የምፈልገው ብሎ በደንብ 4 ነጥብ እያደረገ ነው በድፍረት የነገረኝ። ያቺ ንግግር ጋሻና ጦር በላት በቃ። እኔ እንትን ነኝ፣ ዝም ብሎ ሰው መጥቶ ጫና ላርግብህ ምናምን ቢለኝ ልክ ልኩን ልነግረው እችላለሁ። ምንድነው ምናምን ልል እችላለሁ። እሱ ያለፈበትን መንገድ ግን ስለሚያውቅ በጣም አስቂ ነው። ንግግሮቹ ቀላል ነው። ጸጉርህን ሊያስቆርጡ ይችላሉ። ሐራም ነው ብሎ መነጽርህን ሊያስወልቁ ይችላሉ። ልብስህን፣ መቀመጫ፣ መተንፈሻ የሚያሳጡህ እንዲሁ ዝም ብሎ ሙስሊሞች አሉ። እስልምናን በጭራሽ ከእነሱ ጋር እንዳትመለከት። እነሱን ከሰማህ ይሄ አሁን የገባህን ነገር ከእነሱ ጋር አያይዘህ ትጥለዋለህ። አትዘልቅም ነው ያለኝ በቃ። አንተ በጣም ይሄንን ነገር ልናገር የፈለኩት ሌሎች ዝም ብሎ ቢሆኑ ችግር አልነበረብኝም አለ። በጣም ነፃ ሁን፣ ይሄን ወርክ ሰው ነህ፣ ሃይማኖት የምትጸየፍ ሰው ነህ። አንዳንድ መልእክቶችህን እሰማለሁ። ዝም ብሎ ማንም እየመጣ እንዲህ ቢልህ አንደኛ ልትናገርም ትችላለህ። ሁለተኛ እስልምናን በደንብ ሳታቀው በእነሱ ሚዛን ሚስት አደርገዋለህ። እንደነዚህ ለመሆን ብለህ እላለሁ እኔ ከዛ እና በደንብ ተከታትሎኛል ማለት ነው። ሚስት አደርገዋለህ እስልምናን። ከዛ ደግሞ ብሎ በጭራሽ ይሄ ዝም ብሎ አሁን እስልምና ላይ ስለ ማወቅና ስለ እምነት ደግሞ ነገረኝ። በጣም መሰረታዊ ነገሮችና እውቀትና እምነት ቁርአን ላይ በጣም ብዙ ተጠቅሷል። እንደውም ኢኳል በሆነ መንገድ የእምነትህ ምንጭ እውቀትህ ነው እና በወቅ ቁጥር ኢማንህም እምነትም እየጨመረና እዛ ላይ ፎከስ እንድታደርግ ዝም ብሎ የተሰማህን ስሜት በሙሉ ጌታ ተናግሮኛል ምናምን የመንፈስ ሐሳብ ነው ብለህ እንዳትቀባጠር፣ ቃል በቃል ነው ያለኝ እንዳትቀባጠር። ስለዚህ ጸጥ ብለህ ሰዎች የሚናገሩትን እየተውክ በገባህ ነገር እየኖርክ
እስልምና በጣም ገር ሃይማኖት ነው። በምታውቀው ነው የምትጠየቀው። በማታውቀው ዝም ብሎ ሰዎች ሊያስጨንቁ ቢሞክሩ እንትን ነው እንጂ በጣም የክፋታቸው ጥግ መነጽርህን ሁሉ ነው የሚያስወልቁ። እና እዛው ላይ ቅድም ነገር ያለው እኔ ኮሜንት እያነበብኩ ነበረ። ውሃ በጣም በቀኝ እኮ ነው የምጠጣው። ገልብጦት ነው ሚረር አድርጎ። አዎ ቪዲዮ ስታይ በግራህ ነው የሚያስመስለው። ወንድሜ ሐራም ነው በቀኝ አጠጣ ይልሃል። ከስር እዛ ሁኑ ጃቢር የሚላቸው ልጆች እኮ አሉ እዛ። ሩቅ አትሄድም። አዎ እንደገና ደግሞ ቪዲዮ ላይ እኔ ትኩረት አድርጌ የምጣው እንትንህ ይታያል፣ ቲሸርት ዝቅ ብሏል፣ ገላህ ይታያል፣ ሰብሰብ አድርጎ ይልሃል። ምንድን አይነት ምንድን ነው አሁን ይሄን የምትለው? አሁን አንዳንዴ እዛ ማውረድ የሚባል አለ ቲክቶክ ላይ በአካል ብታገኘው ጸጥታስ ብለዋል ገስጻ። አሁን ያንን ሰው መፈጥፈጥ እኮ ነው በቃ ማውረድ ነው ያለብን። እንደዛው ኮሜንቶች ለምን እንደሚዘጉ ምናምን የገባኝ ያኔ ጭራሽ ስሜታዊ ሆነ እኮ ሌላ ነገር እንድትናገር ምናምን ያደርጉሃል። የጃቢር ቴንክ ዩ ሶ ማች በጣም ያን ነገር ገፍቶ ደፍሮ በመናገሩ እሱን በአካል አናገውም። በጎን ነው ጸጉሩ እንደ ቦምባርድ የረዘመ ነገር ነው። አታውቀውም እሱ በአካል አታያቸውም እነዚህ ንጽጽር ላይ የሚሰሩትን ሰዎችና እና መጨረሻ ላይ እንደዛ ሻሃዳ ተቀብዬ በጣም ደስተኛ ሆንኩኝ፣ አረፍኩ። እኔ አሁን ቃል የለውም ያንን ለመግለጽ። እንግዲህ በቃ ደስተኛ ሆንኩኝ። እንትን የህፃን ልጅ ልብ ሆነ በቃ ደስተኛ ሆንኩ። የልብ ምቴ ምናምን ራስ ምታት አንገቴን ቆላልፎ ያዘ ብን ብሎ ጠፋ።